ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታ ሊቨርፑል በማንቸስተር ሲቲ በኢታድ ስቴዲየም 3-2 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎትና ቨርጂል ቫን ዳይክ ከጋዜጠኞች ጋር ቆይታ አድርጓል። በዚህ ቆይታቸውም የተለያዩ አስተያየቶችን ሰጥቷል። እነዛንም አስተያየቶች ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። እንደዚሁም በሰጡት አስተያየት ላይም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተጨማሪም ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያ አስተያየታቸውን የሰጡት በጨዋታው በሽንፈቱ ዙሪያ ነበርና በሰጡት አስተያየት ምንድን ያሉት በዚህ ጨዋታ ላይ በሁሉም ቦታዎች ላይ እነሱ የተሻሉ ቡድን ሆነው መቅረብ እችሏል። ልክ እንደ አምናው ማለት እችላለሁ። ባለፈው ሲዝንም በኢታድ ባደረግነው ጨዋታ ላይ የመጀመሪያዎቹን 25 ደቂቃዎች እነሱ ሙሉ ለሙሉ መብለጥ እችለው ነበር። ነገር ግን 25ኛው ደቂቃ ላይ ጎል ማስቆጠር ችለናል። ያ ደግሞ እኛን የተሻለ እንድንነሳሳ ይህን ጨዋታ አሸንፈን እንድንወጣ ረድቶን ነበር። ነገር ግን ከዛ በኋላም እነሱ የተለያዩ ቻንሶችን መፍጠር ችለው ነበር። በእርግጥ በዚህ ጨዋታ ላይ በጣም ብዙ ቻንሶችን ክሬት ማድረግ ችሏል ካለፈው ሲዝን አንፃር ስንመለከተው። ነገር ግን ቀድመን ጎል ማስቆጠራችን ያለፈውን ሲዝን ጨዋታውን አሸንፈን እንድንወጣ አድርጎናል። በዛሬው ጨዋታ ላይ ግን እነሱ በጣም የተሻሉ ቡድን ነው የነበሩት። በእርግጥ ቻንስ አፍተር ቻንስ ወይም ደግሞ በተደጋጋሚ ብዙ ቻንሶችን ክሬት አድርጎብናል ብዬ አላስብም። ነገር ግን ካለፈው ሲዝን አንፃር ዛሬ በጣም ብዙ ቻንሶችን ክሬት ማድረግ ችሏል። ነገር ግን ያን ያህል ትልቅ የሚባል ቻንስን ግን ክሬት አድርጓል ብዬ አላስብም። የተቆጠሩትን ጎሎች ራሱ ስንመለከት አንደኛውንም ብንመለከት ሶስተኛውንም ብንመለከት የተጫዋቾቹ ኳሊቲ ነው ጎል እንዲያስቆጥሩ ያደረጋቸው እንጂ ትልቅ እድል ሆኖ አይደለም። እናም እነሱ የተሻለ ነገር ማድረጋቸውን ተከትሎ ይሄንን ጨዋታ አሸንፈው ሊወጡ ችለዋል የሚል አስተያየትን ሰጥተዋል። በመልበሻ ክፍል ውስጥ ስላለው ስሜት ሲናገሩ ደግሞ ሪያል ማድሪድንና አስቶን ቪላን ካሸነፍን በኋላ በጣም ጥሩ መነሳሳት ነበረ። ነገር ግን ደግሞ ማንቸስተር ሲቲንም የግድ ማሸነፍ እንደነበረብን ሁላችንም እናውቃለንና በጥሩ መነሳሳት ነበረ ወደዚህ የመጣ ነው። ነገር ግን ደግሞ በኢታድ መጮት ማንቸስተር ሲቲን መጮት በጣም ከባድ እንደሆነ ሁላችንም እናውቃለን። ለኛ ብቻ ሳይሆን ለሁሉም ቡድኖች ማንቸስተር ሲቲን መግጠም በሜዳ ሳይሆን ደግሞ ከሜዳ ውጪ ሲሆን በጣም አስቸጋሪ ጨዋታ እንደሆነ ሁላችንም እናውቃለንና ያንኑ ነገር በጨዋታው ላይ የተመለከትን ይመስለኛል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በዳኛው ውሳኔ ላይ ነበርና በሰጡትም አስተያየት ምንድነው ያሉት የመጀመሪያው አጋማሽን ማንቸስተር ሲቲዎች 2-2 መምራታቸው ፌር ነው ብዬ ነው የማስበው። ምክንያቱም ፈርስት ሃፍ ላይ ከኛ የተሻሉ ቡድን ሆነው መቅረብ እችሏልና ያን ያህል እንትን የሚል አይደለም። ነገር ግን ደግሞ ቨርጂል ቫን ዳይክ ያስቆጠራት ግብ ለኔ በጣም ትክክለኛ ግብ ነች የነበረችውና ዳኛው ስህተት ሰርቷል ብዬ ነው የማስበው። በጨዋታዎች ላይ እንግዲህ ከዚህ በፊትም እኛም 1-2 እየመራን ተጋጣሚ ቡድን ጎል ቢያስቆጥርብንና አንድ እኩል ብንሆን ጨዋታውን ሙሉ ለሙሉ ሊቀየር የሚችልበት እድል ነበረው። በእርግጥ በዚህ ጨዋታ ላይ እኛም ያቺ ጎል ባትሻር ኖሮ ምናልባትም ጨዋታውን ልንቀየር የምንችልበት እድል ሊኖረን ይችል ነበር። ነገር ግን ደግሞ ማንቸስተር ሲቲዎችም አንድ እኩል ኮንም በኋላም የተለያዩ እድሎችን ሊፈጥሩ የሚችሉበትም አጋጣሚም ሊኖር ይችል ነበር። ያንን የምናውቀው ነገር የለም። ነገር ግን በዚህ ጨዋታ ላይ ምናልባት የመጀመሪያውን አጋማሽ አንድ እኩል ብንወጣ ኖሮ ወይም ደግሞ 1-2 ብቻ ተመርተን ብንወጣ ኖሮ ሰከንድ ሃፍ ላይ የሆነ ነገር ለወጥ አድርገን መምጣት እንችል ነበር። ነገር ግን በጨዋታው ላይ 2-2 ተመርተን መውጣታችን እንደዚሁም ደግሞ ሰከንድ ሃፍ ላይም ሶስተኛው ግብ መቆጠሯ ጨዋታው ላይ ችግር ሊፈጥር እችሏል። በተለይ ደግሞ ማንቸስተር ሲቲዎች መሃል ላይ በጣም ሲበልጡን ተመልክተናል። በተለያዩ አጋጣሚዎች 3-2 ነበር መሃል ላይ ሲሆን የነበሩ። በተለይ ደግሞ ኦራይሊና ዶኩ ክንፍ ላይ በጣም ትልቅ ተጽዕኖ ሲፈጥሩ ነበርና ያንንም ለመከላከል አንድ የመሃል ተጫዋች ወደዛ ሲያዘነብል ነበርና ያ ደግሞ መሃል ላይ እንድንበለጥ አድርጎናል። በእርግጥ ሰከንድ ሃፍ ላይ እንደኔ አስተሳሰብ የተሻለ ስንንቀሳቀስ ነበር። ነገር ግን ፈርስት ሃፍ ላይ 2-2 ተመርተን መውጣታችን እንደዚሁም ደግሞ ሰከንድ ሃፍ ላይም ሶስተኛው ግብ መቆጠሯ ያንን ለውጥ ትርጉም እንዳይኖረው አድርጎብናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በተለይ ደግሞ ፈርስት ሃፍ ላይ 1-1 ግንኙነቶችን በብዛት ሲሸነፉ ነበር ሊቨርፑሎችና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት በሪያል ማድሪድና በአስቶን ቪላ ጨዋታ ላይ አብዛኞቹን የ1-1 ግንኙነቶች ስናሸንፍ ነበር። ያ ደግሞ የሚያመለክተው ይዘን የገባነው ፕላንና ታክቲክ ሲሰራ እንደነበረ ነው። በዚህ ጨዋታ ላይ ግን ይዘነው የገባነው ፕላንና ታክቲክ እንዳልሰራ ያየነበት ሁኔታ መፈጠር ችሏል። በተለይ ፈርስት ሃፍ ላይ ተጫዋቾቻችን የ1-1 ግንኙነት በተደጋጋሚ ሲሸነፉ ነበር። ነገር ግን ያ የተሸነፉበት ምክንያት ተጫዋቾቹ የ1-1 ግንኙነት ለማሸነፍ ፍላጎት ሳይኖራቸው ቀርቶ ወይም ደግሞ ወኔው ሳይኖራቸው ቀርቶ ወይም ጥረት ሳያደርጉ ቀርተው አይደለም። ነገር ግን ይዘን የገባነው ፕላን ትክክል አልነበረም። የተጠቀምነው ታክቲክ ትክክል አልነበረም። ምክንያቱም የሲቲ ተጫዋቾች መሃል ላይ በጣም ብዙ ነው የነበሩትና በዛ ሰዓት ደግሞ የኛ
ተጫዋቾች ትክክለኛ ውሳኔ ለመወሰን ሲቸገሩ መመልከት ይችላል። ያ ደግሞ የሚጸባረቀው ፕላኑ ትክክል እንዳልሆነ ነው እንጂ ተጫዋቾቹ ስላልጣሩ አይደለም። በዛ ምክንያትም የአንድ ለአንድ ግንኙነቶችን በተደጋጋሚ ሲሸነፉ ተመልክተናል። አንዳንድ ጊዜ ደግሞ ዘግይተው ቦታ ላይ ሲደርሱ መመልከት ይችላል። ከዛ በተጨማሪም ፈርስት ሃፍ ላይ የኛ ተጫዋቾች በጣም ብዙ ሲሮጡ ነበር። ምክንያቱም የሲቲ ተጫዋቾች ከኳስ ጋር በጣም ምቾት ሲሰማቸው ነበር። በጣምም ጥሩ ቡድን ሆኖ መግባት ችለው ነበር። ያ ደግሞ ለኛ ትንሽ አስቸጋሪ ሆኖብናል። በርግጥ ሰከንድ ሃፍ ላይ በጣም ተሽለን መምጣት ይችላል። በተደጋጋሚ የአንድ ለአንድ ግንኙነቶችን ስናሸንፍ ነበር። ከኳስ ጋር ምቾት ሲሰማን ነበር። ትክክለኛ ውሳኔዎችም ስንወስን ነበርና ሰከንድ ሃፍ ላይ ብቻውን ከተመለከትን ጎል ማስቆጠር ነበረብን። ጎል ይገባን ነበር። ነገር ግን ያንን ጎል ባለማስቆጠራችን ውጤቱ 3-2 ሊጠናቀቅ ችሏል የሚል አስተያየትን ሰጥተዋል። በመጨረሻም አስተያየታቸውን የሰጡት በዋንጫው ፉክክር ዙሪያ ላይ ነበርና በሰጡትም አስተያየት ምንድነው ያሉት? በዚህ ሰዓት ላይ ስለ ዋንጫው ፉክክር የምናስብበት ጊዜ ላይ አይደለንም የምንገኘው። ምክንያቱም ገና 11 ጨዋታዎችን ነው ማድረግ ይቻላል። በርግጥ 8ኛ ደረጃ ላይ መቀመጥ ይችላል። ነገር ግን ደግሞ ከሁለተኛ ደረጃ ላይ ከተቀመጠው ከማንቸስተር ሲቲ ያለን የነጥብ ልዩነት 4 ብቻ ነው። አርሰናል ብቻ ነው ትንሽ ራቅ ያለው በ8 የነጥብ ልዩነት ማለት ነው። ሌሎቹ ግን ተቀራራቢ ሁኔታ ላይ ነን ያለነውና አምናም በተደጋጋሚ ስለው የነበረ ነገር ነበረ። እሱም ምንድነው ሁልጊዜም የፕሪሚየር ሊጉን ዋንጫ ማን ያነሳዋል ብለን በእርግጠኝነት ልንናገር የምንችለው 38ኛው ጨዋታ ላይ ነው። ከሱ በፊት ደግሞ በጣም በጥሩ ሁኔታ ልናወራ የምንችለው ሁሉም ቡድኖች 19 ጨዋታን ከተጫወቱ በኋላ ነው። ምክንያቱም እርስ በርስ ከተገናኙ በኋላ የሆነ አይዲያ ሊኖር ይችላል። አሁን ላይ ገና 11ኛው ጨዋታ ላይ ነን የምንገኙና በዚህ ሰዓትኛ ትኩረት ቀጣይ ጨዋታ ላይ ራሳችንን አሻሽለን መቅረብ ላይ ጉድለቶቻችንን እንዳለ አስተካክለን ወደ አሸናፊነት መመለስ ላይና ጨዋታዎችን ማሸነፍ ውጤታችንን ማስመለስ የሚለው ነገር ላይ ብቻ ነው ትኩረታችን እንጂ ስለ ዋንጫ ፉክክር በዚህ ሰዓት ምንም የምናስበው ነገር የለም የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበር። በመቀጠል አስተያየቱን የሰጠው ቨርጂል ቫን ዳይክ ነበር። በመጀመሪያ አስተያየቱን የሰጠው በተሻረው ግብ ላይ ነበርና በሰጠው አስተያየት ምንድነው ያለው? በእግር ኳስ ሜዳ ላይ ስትጫወት ዳኞች ቁልፍ ውሳኔዎችን ያደርጋሉና በሜዳ ላይ እነሱን መቋቋም አለብህ። የሚወስኑትን ውሳኔ ተቋቋመ ጫናዎችን ሁላ ተቋቁመ ጨዋታዎችን ማሸነፍ መቻል አለብህ። መከራከሩ ምንም አይነት ፋይዳ የለውም። አንዴ ከተወሰነ በኋላ ያንን ውሳኔ ብዙ ጊዜ ሲቀይሩ አልተመለከትንም። በተለይ ደግሞ ቫር ከወሰነ በኋላ ምንም አይነት ውሳኔ አይገለበጥምና ከዛ በኋላ መከራከሩ ያን ያህል ጥቅም የለውም። እውነታው ምንድነው? 3-2 ተሸንፈናል። ማተኮርም ያለብን እዛ ሽንፈት ላይ ነውና ራሳችንን እንዴት ማሻሻል አለብን የሚለው ነገር ላይ ነው እንጂ ዳኛው ይህንን ውሳኔ ወስኗል ይሄኛው ትክክል አልነበርም ይሄ ነበር ትክክል ብዬ ባወራ ምንም አይነት ፋይዳ የለውም። ለሚዲያዎች ጥሩ ሊሆን ይችላል። ምክንያቱም ለቀጣይ ቀናቶች የሚያወሩበት የሚወያዩበት አንድ ነገር ሊያገኙ ይችላሉ። በኢንተርናሽናል ብሬክ ወቅት ውስጥ እነዚህ ነገሮች ሊነሱ የሚችሉበት እድል ሊኖር ይችላል። ነገር ግን ጨዋታው ላይ ምንም አይነት ፋይዳ የለውም። ሁሉም ሰው ጨዋታውን አይቶታል። ጨዋታውን ያየው ደግሞ ትክክለኛ ውሳኔ ነው ወይስ አይደለም የሚለው ነገር በራሳቸው መፍረድ የሚችሉ ይመስለኛል። እኛ ግን ዋናው ትኩረታችን የሚሆነው በሽንፈቱ ላይ ብቻ ነው እንጂ ቫር የወሰነው ውሳኔ ትክክል አይደለም ብለን መከራከሩ ምንም አይነት ፋይዳ ወይም ጥቅም የለውም የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ በጨዋታው ዙሪያ ነውና በሰጠው አስተያየት ምንድነው ያለው? የመጀመሪያው አጋማሽ ላይ ሲቲዎች የተሻሉ ሲንቀሳቀሱ ነበር። የኛ ተጫዋቾች ደግሞ ጫና መፍጠር አልቻሉም ነበር። በተለይ ደግሞ የአጥቂ ስፍራ ላይ ያሉ ተጫዋቾች የሲቲ ተከላካዮች ላይ ጫና ለመፍጠር በሚሄዱበት ሰዓት በርናንዶ ሲልቫ ወደ ኋላ እየተመለሰ በተከላካዮቹ መሀል እየገባ ኦቨርሎድ እያደረጉ መከላከሉ ላይ ጫና እንዳይፈጠርባቸው ሲያደርጉ ነበርና ያ ደግሞ ለኛ ትንሽ አስቸጋሪ አድርጎብናል። ሲቲዎች በበኩላቸው ከኳስ ጋር በጣም ጥሩ ሲንቀሳቀሱ ነው የነበሩት። በጣም ጫና ሲፈጥሩበት ነበሩ። በተለይ ደግሞ ዶኩ በቀኝ ክንፍ በኩል የነሱ የግራ ክንፍ ላይ ከብራድሊ ጋር የአንድ ለአንድ ግንኙነቶችን በተደጋጋሚ ሲገናኝ ነበር። እነዛንም ደግሞ በተደጋጋሚ ሲያሸንፍ መመልከት ይችላልና የተሻለ ሲንቀሳቀስ ነበር። በርግጥ ብዙ ችግሮች ውስጥ እንድንገባ አድርገውናል ብዬ አላስብም። ብዙ እድሎችን ፈጥረዋል ብዬ አላስብም። ነገር ግን የተሻለ ሲንቀሳቀሱ ነበር። በሁለተኛው አጋማሽ ላይ ተሽለን መቅረብ ችለን ነበር። ከነሱ የተሻለ ስንንቀሳቀስ ነበር። ነገር ግን ደግሞ ከኳስ ጋር ቁጥጥራችን የተሻለ ቢሆንም እነሱ ላይ ግን በቂ ጫና ፈጥረናል ብዬ አላምንም። ከዚህ በፊትም በተደጋጋሚ እንደተናገርኩት ከጨዋታው በፊትም ስናገረው እንደነበረ ወጥነት ያስፈልገናል። ጨዋታዎችን በተመሳሳይ ብቃት ማሸነፍ መጀመር መቻል አለብን። ያንን ነገር ለማግኘት ከፍተኛ ጥረት ማድረግ መቻል አለብን። አሁን ቀጣይ የኢንተርናሽናል ብሬክ ጨዋታዎች ይኖራሉና ወደዛ ሄደን ጤናማ ሆነን መመለስ መቻል አለብን። ከዛ በኋላም ለሚኖሩ በጣም ከባባድ ውድድሮችም ዝግጁ መሆን መቻል አለብን።
ተስፋ መቁረጥ የለብንም ምክንያቱም ውድድሩ ረጅም ነው ገና ጥቂት ጨዋታዎችን ብቻ ነው የተጫወትነው ከዚህ በኋላ ለቀጣይ ወራት በጣም ብዙ ጨዋታዎች ይቀሩብናል ለነዚህም ጨዋታዎች መዘጋጀት መቻል አለ ምክንያቱም በሚቀሩት ውድድሮች ለውጥ ማምጣት እንችላለን ነገሮችን መቀየር እንችላለን የሚል አስተያየትን ሰጥቷል በአጠቃላይ ቨርጂል ቫን ዳይክና አሰልጣኝ አርነ ስሎት የሰጡት አስተያየት ይሄንን ይመስላል በዚህ በሰጡት አስተያየት ላይ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እኔ እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቸር ያቆየን